ልጅ ደግሞ እርግጠኛ ነኝ በቀለኛ ነው የሚሆነው። እሱን እንደዚህ ያራከሰ እናቱ ተንበርክካ እየጠየቀችው ለልጃችን ስትል አብረን እንሆን እያለች እስከ ቤተሰቦቹ ድረስ ግን ይቅርታዋን ረግጠዋት ነው የሄዱት። ይቅርታዋን ረግጠዋት ትናንትና መታ ምንድን ነው ያለችው? ሄርሜላ ነች ለሱ የምታስብለት፣ ሄርሜላ ነች ለአንተ ደስታህ ብላ እየመሰከረችለት ነበር። ይቺ ልጅ ግን ከድህነት አስወጥታ እዚህ ያደረሰችው ልቡ እንዲነፋ ያደረገችው ይቺ ልጅ ነች። ዛሬ የምትሰደቡ ዛሬ እንደዚህ አድርጋበት ምናምን እየተባለ የሚመጣው የፍሬም ደግሞ እኔ እርግጠኛ ነኝ የፍሬም ምንም አላደረገበትም። አውቆ አልታመመም። አውቆ የሆነ ድራማ ለመስራት ወይም ልጅቷን ለማስጠመድ ለማስጠላት ነው እንጂ እንደዚህ ፈዞ ደንዝዞ የመጣው የፍሬም ምንም አላደረገም። የፍሬም ምንድነው እልክ ስላለበት ከሄርሜላ ጋር እንዲሆን ስለማይፈልግ በቃ አይፈልግሽም፣ መድኃኒት አድርገንበታል፣ ሰተነዋል፣ መድኃኒቱን አግኝቷል ያለበት ምክንያት በቃ አይፈልግሽም፣ ወደ ሚስቱ ተመልሷል ለማለት ፈልጎ ይመስለኛል እንጂ እርግጠኛ ነኝ ከእናቱ ልጅ አስበልጦ ሩታን አይወዳትም። የእናቱ ልጅ እንዲደነዝዝ እና የሆነ ነገር እንዲሆን አይፈልግም። እርግጠኛ ነኝ ማንኛችንም ብንጣላ ብንዋገጥ ብንሰዳደብም የእናቴ ልጅ ነው፣ ምንም ላደርገው አልችልም። እኔ ኤፍሬም ይሄን ያደርጋል የሆነ ነገር ያደርጋል ብዬ አላስብም። እና ወንድማችን ከኛ አንተ የምትሻል ከሆነ ዩቲዩብ መዘጋት ከለበት ዩቲዩብ እንዲዘጋ ወይም ወደ ህግ አካል እንዲሄድልን ህግ አካል እንዲጠይቅልን አደርግልን። አመሰግናለሁ። ቴንኪው ልቡልቅ እያመሰግናለሁኝ። እንትናን ልጠይቅህ እያሱ ትላንት በቀደምለት መሲ ኢትዮ ኢንፎ ላይ ቀርባ የተናገረችውን ሴት ሰምተካል። የቡታጅራ ዩቲዩበሮች ይፈተሹልን፣ በህግ ይፈተሹልን፣ እየሰሩ ያሉት ትውልድ የሚያጠፋ ነው፣ እየሰሩ እያደረጉ ያሉት ትዳር እንዲጠላ ነው እና እነዚህ ሰዎች ይፈተሹልን ብላ ለኢትዮ ኢንፎ መልእክቷን አቅርባለች። ኢትዮ ኢንፎ ደግሞ እንደ ድራማ ነው ብላ ዝም ብላለች። እኛ ደግሞ ብዙ ኢትዮ ኢንፎ ላይ እንዲደርስልን መልእክት አስተላልፈናል። ይሄ ነገር ድራማ አይደለም፣ ድራማም ቢሆን ለትውልድ የሚጠቅም መልእክት አይደለም ብለን እየሰራ ነው በየግላችን ያለ ነው እና ምናልባት የመሲ ኢትዮ ኢንፎ ሚዲያ ዋትስአፕ አለ። በዋትስአፕ ላይ ብዙ መልእክቶችን ልኬላታለሁኝ። ግን እንግዲህ ያዩ የየራሳቸውን ሀሳብ እንትን ይላሉ መሰለኝ። እኔ ትላንትና ለብዙዎች ሰጥቻለሁ ኢትዮ ኢንፎን የተለያየ ሰው አንድ አይነት መልእክት ሲልክላት ገብታ ምንድነው ብላ ለህግ አካላት አስተላልፋ የህግ አካላት እነሱ እንዲፈትሻቸው እንድታደርግልን ብለናል። እኔ ከህግ ሰው ጋርም የሆነ ሰው አውርቼ ነበረ። ያው እንግዲህ አልገኛሉ በሎኬሽን እዚህ ጋር ነው ሲባሉ እዛ ጋር ናቸው ሲባሉ እዛ እየሰሩ ነው እንጂ ለህግ አካላት ስልካቸውንም ሰተናል፣ ዋትስአፓቸውንም ሼር አድርገናል፣ ማን ነው ዩቲዩባቸውንም ሼር አድርገናል። የእያንዳንዱን የሚሰሩትን ዩቲዩበሮች በአጠቃላይ ማለት ነው። ግን ዲፕ ሊያገኛቸው ስላልቻለ ነው። ኢትዮጵያ ያላችሁ ሰዎች ግን እውነት ነገ ትውልድ አለን፣ ትውልድ ይቀጥልልን፣ ትዳር በስነ ስርዓት ይከበርልን፣ ሴቶቻችን ራሳቸውን ያስከብሩልን ብላችሁ የምትሉ ከሆነ ኢትዮ ኢንፎ ሚዲያ ላይ ዳይሬክት ደውላችሁላት በአካል ሄዳችሁ አግኝታችኋል። ይሄንን ነገር ለህግ ካላቀረባችሁልን ነገ ዩቲዩበሮቻችን አይደሉም ከዩቲዩበሮቻችን ስር ያሉ ህፃናቶች በአጠቃላይ ወንዶቹ ሴት ሆነው ይመጣል። እመኑኝ። ቀጥልልኝ ይሄንን ኢንፎርሜሽን ከሰማክ እያሱ። ይቅርታ እንግዲህ የኢትዮ ኢንፎን ስልካቸውን ላክልኝ የንጀር ላይ ሰጣለሁ። ይሄው አረኔ አሁን በዚህ ላይ እንደዚህ እንዳለ ከሰጣለኝ ያዝ ኢትዮ ለህግ መቅረብ አለባቸው። 0913 13 24 01 እሺ እኔ ቀጥታ በህግ ቋንቋ ዲስከስ አደርጋለሁ ከሷ ጋራ። ተክለማርያምም የእግረኛው ሚዲያ እግረኛው ያ ከእግረኛው ጋር እንደሚመስለኝ እኔ እሷ ትሻላለች፣ መሲ ትሻላለች በሰልም ስለምትል። እግረኛው አንዳንዴ ቀልድ ምናምን ያለበት ነገር እኔ አይመቸኝም። በቃ ሲሪየስ ሆኖ ረገጥ አድርጎ ሰራ የሚሰራ ሰው ነው ደስ የሚለኝ። መልካም እሺ፣ ችግር የለውም። አንተ የተመቸን ሚዲያ እንትን በል። ፔጅን ስለተዘጋ በሱ መጻፍ አልችልም። እነዚህን ግን ሚዲያዎች አግኝቼ ራሴ ቃለ መጠይቁን እንዴት ጄኔሬሽን ላይ ምን እየሰሩ ናቸው፣ ወዴት ነው ሊወስዱት የፈለጉት ነገር የሚለው ነገር ዲቴይል ምናልባት እግዚአብሔር ከረዳን እሱን እናደርጋለን። ከዛ ውጭ ያለውን ግን ማነው አናት ነጋሽ ሚዲያን ታውቀዋለህ? ለነጋሽ ሚዲያን በጣም አስተላልፌለት ነበር። ነጋሽ ሚዲያን ታውቀዋለህ? ስልካቸውን አላውቀውም። ኦኬ እሱን የሱንም ቁጥር ልስጥክ። ኦኬ ግሚ ነጋሽ ሚዲያ 0972 09 እሺ መልካም እሺ። ኢትዮጵያ ያላችሁ ሰዎች በዚህ እንኳን ብትተባበሩና ዲፕ ገብተን ካላደማናቸው በፍጹም አይቆሙም። አለቀ።
ቺፕስቲክ ላፕስቲክ ተቀብቶ ነው የሚመጣው። ፊት ለፊት ለመውጣት ነው የወሰንኩት። ለምንድን ነው መረመርኩት፣ አየሁት፣ ከህግ አንጻር አየሁት፣ ከስነ ምግባር አንጻር አየሁት፣ ከእግዚአብሔር ቃል አንጻር አየሁት። እነዚህ ሰዎች አሁን ደግሞ ወደ ትዳሩ በትክክል ተመልሶ ከሩታ ጋር ጥፋት ካለ ጥፋትን በይቅርታል ጠይቆ እሷም ጠይቃ ልጁን አድሜት ማድረግና ለልጁ ምሳሌ ሊሆን አልፈለገም። አንድ ሁለተኛ ደረጃ እሺ ምርጫውን ለአንተ ትተናል አሉ። ትላንትና ማናት አንድ ከነሱ ጋር ተሰራ የነበረች ዘፈን ለቋል። አሁን አይቼ ጽጉያ ከመሰረቱ ጀምሮ እነዚህ ሰዎች አብሮ ነበሩ። ዛሬ ተመልሳ መታ የሩታ ጓደኛ ናት። እንዴት ነው ኒካ እያለች መቀመጫውን እያዟዟረች እንዲህ አይነት ነገር ሲደረግ ለሩታስ ጥሩ ነው? ለሄርሜላስ ጥሩ ነው? ኒካ ማለት ምን ማለት ነው? they do it sex, they do it touch me my puss እያለች እኮ ነው ያለችው ኒካው አድርጎ። ስለዚህ ይሄ ሰውዬ ፈንጣ ነው ወይስ እንስሳ ነው ነው ጥያቄ። ስለዚህ እኔ ፊት ለፊት እሱ ጋር ለመሄድ እኔ ማነው ቡዜን ምንድነው የፈለጋችሁት ነው? እኔ ምንድነው ስልኳን አታነሳም። አሁን ስልኳ አለኝ አታነሳም። እንዴት ነው ምን አልገባኝም። እውነትን ከምር ነው ማስጠንቀቂያ እየሰጠሽ ነው። አዎ እኔም እንዳልናገር እያደረገኝ ነው። ስለዚህ በርቱ እናንተ። ማድረግ ያለብን ነገር ኤግዛምፕል ምሳሌ መሆን አለበት የሰው ልጅ። አትስ እንኳን እንደው ይቅርታ አድርጉልኝ ጊፍት ካላችሁ ጊፍት እየሰጣችሁ እስቲ ኦኬ ሌብነቱ እንኳን እኛ የተሳቀቅን ነው። እዛ ሀገር ሆነን ተሳቀቅን። አስር በቃ ልክ ዙፍር ካለፈ በኋላ እኛ ስራችን ትተን ወላሂ ምንልሽ እነሱ ነው የሚጠብቀው። አንዳንዴ ሪፖስት ሲያደርጉ ደግሞ አሁን በአሁን ምን ሊፈጠር ነው? አሁን እቺ ህፃን ልጅ ይዛለች። እቺ ሴትያ ምን ሊደርስባት ነው? ምን ልትሆን ነው? ምን ቆይ አንዴ ቲጂ ሚውት አድርጊያት። ግን የጠየቅናቸው ጥያቄ መስቀሉን ይመልሱልን፣ ይቅርታ ማለት ካለባቸው አደባባይ ላይ ወጥተው ለመያዝ የተጸየፉትን መስቀል ይመልሱ ነው እየተባለ ያለው። እነሱ ደግሞ አጀንዳ እየቀየሩ እንትና ዛሬ እንትን ብላ መጣች። ያስረገዘውም ያረገዘችም ሴት የለችም። ሩታ አረገዘች አላችሁ አይደል? ባለፈው ሄርሜላ አረገዘች። የታለ ያረገዙት? እሱ አይደለም። that's not my point because አሁን ላይ ፖይንታችን ሊሆን የሚገባው መስቀሉ ላይ ብቻ ፎከስ አድርጉ። ስለሱ ተሰርቶ መጣ ጌ ሆነ ምን ሆነ ያ ጥያቄያችን አይደለም። ለምን ሊፕስቲክ ተቀብቶ ቅንድቡን ተሰርቶ አይመጣም? that's it because እኛ ጥያቄያችን መሆን ያለበት ለጌታችሁ ለተሰቀለበት መስቀል ብቻ that's question። ከዛ ውጪ ሌላ ነገር ያመጣችሁ ሌላ አጀንዳ እነሱ ባመጡላ በየቀኑ ቪዲዮዎችን እየሄዳችሁ ያያችሁ ሌላ አጀንዳ እያመጣችሁ እናንተም አጀንዳውን እየቀየራችሁ ተሰበሰቡ ከሆነ እሱ የራሳችሁ ጉዳይ ነው። እኔ እንደውም ካሁን ወዳ ስለዚህ ወሬ አላወራም ቲጂ። ይሄ መጨረሻ ቀኔ ነው because እኔ ለፍልፋለሁ። በቀደም ሰምተሽኛል እንግዲህ ስንት ሰዓት ሙሉ ያወራነው? ስንት ሰዓት ሙሉ አወራን? ያ ማለት ምንድነው? አቋማችሁን አስተካክሉና ሁላችሁ 100 ሰው 200 ሰው ሳይሆን በጣም አቋማችሁን አስተካክላችሁ አንድ ቤት ላይ ስብስብ ብላችሁ ጥያቄያችን ይመለስ፣ መስቀሉን ይመልሱ። እኛ ጸጉሩን ተሰርቶ ስለመጣ አይመለከተንም። ትውልድ እየሞተ ነው። ያ አይኖ እየሞተ ነው። በእነሱ በሚለቁት ቪዲዮ በሚለቁት እንትን ትውልዱን እያጣ ነው። ያ ማለት ምንድነው? ትጂ ሚውት አድርጉ እስኪ ሚውት ያላደረጋችሁ እና ያ ማለት አሁን ላይ ጥያቄያችን ሊሆን የሚገባው የተጸየፉትን መስቀል ምክንያቱን ይናገሩ። አብርሃም ስለዳነበት ለምን ደንዝዞ 1000 ዓመት አይኖርም? ምን አገባን እንዴ? እየሰራ ያለው ስራ ጥሩ ሲሆን እኮ ነው ልንገድፈው የምንችለው። ቲጂ እየሰራ ያለው እናትን ዝቅ ማድረግ፣ እናት ልጇን ተሸክማ ይቅርታ ካንተ ጋር መኖር ፈልጋለሁ እያለች ረግጧት እየሄደ ከዚህ በላይ ማውራት አልፈልግም ብሎ እየሄደ ከዚህ በላይ ሞት አለን ያ ማለት እኮ ከዛ በዘለለ ለልጁ እንዲያንተና ለልጁ እናትና ለልጁ ክብር የሌለው ሰውዬ እኛን ያከብረናል ብለን እኛ መጠበቅ የለብንም። መልስ ከነሱ መጠበቅ የለብንም። ጥያቄያችንን እንዲመለስ የመስቀሉን ጉዳይ ፎከስ አድርጉበት። ዛሰት እኔ ምንም የምለው ነገር የለም ከዚህ በላይ። የምታወሩ ሰዎች ካላችሁ አውሩ።
አንዴ ሀሳቤን ከላይ ያለችው አንዴ ሀሳቧን ትጨርስና ትውረድ። ይቅርታ ከዛን ፀሐዬ ነሽ። ኦኬ ቀጥይና ሰላም ቀጥይ። ከላይ ያለሽው የሩታና የፍሬምን ፕሮፋይል ያረግሽው አይዋ እኔ ቀጥዬ ነበረ። ያው እኔ እናንተ በተናገራችሁት እኔ ተስማምቻለሁ። እኔ ሰብስክራይብ ማንሳት አለብን። አሁንም ቢሆን ለዚህ ሰውዬ እናንተን ወክለናል። እኛ ድምጽ መሆን አለብን። እኛ ከታች እና እናንተ አስከተላችሁን ስትሄዱ ነው ድምጽ ስንሆን ነው ማንም ነገር የሚቆመው ማለት ነው። ገባችሁ? እኛ እኮ ተሳቀቀን። እስከ መቼ ነው እኛ እንደዚህ ስራት ተን በስቃይ ሁሌ እኛ እሷ አልቅሳ ስትመጣ እኛ እዚህ ጋር ስናነክስ ያሁንም የጠፋም የነገር ይጥፋ። የነገ ቀን እኛ ይሄ ልጆቻችን እንዴት ነው የሚሆኑት? እኛ ስልክ ማግዛት አናቆምንም። ገባችሁ? ልጆቻችን የተጫወቱ ነው፣ ስልክ ያዙ ነው፣ ያዩ ነው ይሄንን ነገር ማለት ነው። በዛ ልክ ትዳራችን እንዴት ነው እኛ ምንቀጥል ነው በዚህ ሁኔታ? እስከ መቼ ነው? አንዱ አግብቶ ወለዳር ሌላ ሴት ሄዳ ደግሞ ያቺ ትጎዳለች፣ ያቺ ትጎዳለች። ያቺ የምትጎዳው በየት በኩል ነው የምትጎዳው? ከላይ ኋላ መጣች ሴትያ በምንድን ነው የምትጎዳው? እቺ ልጅ ወልዳ ደሟን አፍሲሳ የሱን ልጅ ይዛ በቤት ቁጭ ብላ ተሰባብራ ተቀመጠች። ልጇን ይዛ አርፋ ልትቀመጥ አጣች። ይሄ ነገር ድራማም ቢሆን እኮ ለኛ በጣም አስጠልቶናል፣ ሰልችቶናል። አሁን ገባሽ? ተረችን ይሄን ሰውዬ እንደፈለገም ሆነን ማንም ሰው በማንም እኛ መቆጣት የለብንም። ዋና ይሄን ነገር የሚያደርገው ማነው? አብርሃም ነው። ትዳሩን የሚያስከብር ማነው? አብርሃም ነው። ማንም ያስቀመጠው ሊያስከብረት አይችልም፣ የሱን ትዳር ማለት ነው። ኤፍሬም ደግሞ ወንድሙ ላይ ምንም ያደረገ ነገር የለም። ተመለስ ወደ ቤት፣ ትዳርህን አቁም፣ ትዳርህን ያዝ። ለምንድነው እዛ የሄድከው ብሎ ነው የተናገረው እንጂ አንተ ፊታና ሌላ ሴት ሂድና ከሌላ ሴት ተንዘላዘል ያለ ነገር የለም። ይሄ ሰውዬ ታሞም አይደለም። የመጀመሪያ እቺ ልጅ ለማስረገጥና እቺን ልጅ ለማስወንጀል ነው ሆን ብሎ የመጣው ቤት ማለት ነው። ስለዚህ ይሄንን ሰውዬ አንደኛ ቦዜ ወስታ የት እንዳያዳነች ትጠየቅ እሷም ማለት ነው። እኔ ምንም ነገር አልተናገርም። ምንናገር ነገር ሁሉም ጨርሳችኋል። ኦኬ እኛ እናንተን ተከትለን እንሄዳለን። ወንድማችንም አለ ፈጣሪ ይገዛ። ሰብስክራይብ እንዳለ አንሱ። ቴንክ ዩ የኔ ቆንጆ አመሰግናለሁኝ። ምንም ደግሞ አንቺ እነሱ በሚሰሩት አንቺ ማልቀስ አይጠበቅብሽም። አለቀ። ምንድነው የሚያስለቅሳት? አንድ የሚስንትን ልስጣት መልስ። አንቺ እኛ አሁን ስለ ኤፍሬም ስለ ሩታ ምናምን አላወራንም። ማናቸውም ያልቅሱ፣ ለገንዘባቸው ነው የሚያለቅሱት። ራስት ከዛ በዘለለ ምንም ፀሐዬ ሽቀጢና አሁን አብርሃም እያደረገ ስላለውና ስለ ማህተባችን ነው የምናወራው። በመጀመሪያ ደረጃ ወንድማችንን በጣም ነው የምናመሰግነው። ጥሩ ሀሳብ ነው ይዞልን የመጣው። እኛ ትላንትናም ከትላንት ወዲያም ስለ እምነታችን እየተናገርን ነው። ከትላንት ወዲያም ተናግሬን የወጣሁት ነው የትግዬ እና እምነታችን መስቀላችን እንደተቋሸሸ እንዲሁ ተረግጦ ሊቀር ነው እንዴ? እነሱ መቼም እቅርታ አይጠይቁም። እቅርታ የምንለው ይጠይቁ ብለን የምንናገርበት ምክንያት ምንም ነገር የለንም። የህግ አካል ያዘው ይሄን ነገር ገባችሁ? የህግ አካል ጋር ካልደረሰ ምንም ነገር ጭራሽ እኛንም ህዝቡን እንዳለ ነው የረገጡት። እነሱ ህዝቡን እንዳለ ነው ያንቋሸሹት። ህዝቡን እንዳለ ነው በአፍንጫቸው ልክ አር እንደነካው እንጨት ነው አፍንጫቸውን የያዙት። መስቀላችን መዳኛችንን ነው ያንጠለጠሉበት። እዚህ ጋር እኛ ስለ አብርሃም ስለ እንትን ምንም ነገር አያገባንም። ጠጉሩ ስለተሰራ እሱ ሜካፕም ተሰርቶ ይምጣ። እሱ ለህዝቡ ክብር የለውም። እንኳን ለህዝቡ ተውና ለእናቱ ልጅ ራሱ ክብር የለውም። እሱ ምንም ነገር ክብር ያሌለው አይደለም። ለወለደች ቡዜ መልስ ትመልሳለች ብላችሁ ምንም ነገር እንዳትጠብቁ። እና ሁለተኛ ሲቀጥል ልጁ ድኖ ነው የመጣው ያሉት። እንደውም በጭራሽ ልጁ የታመመበት ምክንያት ምንም ነገር የለም። አብርሃም አልታመመም። ሲቀጥል አብርሃም አልታመመም። እዚህ ጋር ሩታን ለማጥቆር ወይ ደግሞ የሆነ ድራማ ነገር ነው እንጂ የያዙት ምንም ነገር ታሞ አይመስለኝም። ቢታመም ኑሮ
እሺ ተታመመ እኔ ነኝ የማውቀው ብላለች ቡዜ። የዳነበትን ምክንያት ለምን ለህዝቡ መልስ አልሰጠችም? ትናንትና መታ ሄርሜላ ስላለቀሰች አንጀቴን በልታል። ሩታ ጉዞና ያኔ ስታለቅስ ለምን አንጀቷን አልበላቻትም? ዛሬ ሄርሜላ ስላለቀሰ ነው ብላ ነው እንዴ? ምንም አጠጋቢ መልስ አይደለም እኮ ይዛ የመጣችው። በተደጋጋሚ ይሄንን ጠይቀናል እኛ አሁንም ሆነ ነገም ሆነ ለህግ አካል ይቅረብልን ስለ መስቀላችን ስለተቋሸሸበት በቃ በየትኛውም እንትን መልስ ማግኘት እንፈልጋለን። ለህግ አካል ይቅረብልን። ደግሞ እንደተናገራችሁት ሁላችንም አንድ ሆነን የአብርሃምን ዩቲዩብ ጭራሹንም አለማየት ነው። ቲክቶክ ላይም ሲመጣልን ድሌት ብናረገው ይሄ ሁሉ እንደዚህ አይላላጡብንም። ከምር ነው የምላችሁ። ይሄ ነው ሐሳቤ ነው። ይሄ ሩታ ሄርሚ ተብሎ የሚሰራ ድራማ ነው። ራሳቸው የሚያገኙ ነው እንጂ ምንም ነገር የተካሄደ ራሱ አይመስለኝም። እኔ እንትናቸውን ሳየው ምንም ናምልሽ። ግን ድራማም ቢሆን ትውልዱ መበላሸት የለበትም በእነሱ ምክንያት ነው የኔ ጥያቄ። በቃ ትውልድ መጥፋት የለበትም። ስንት ወጣት ስንት ልጅ ቲክቶክን ያያል። ታዩ ዩቲዩብን ታዩ ላይ ከፍቱት ይችላሉ ብዙ ልጆች። ግን ቲክቶክ ላይ ለኳስም ለምንም ሲገቡ ያዩታል ልጆች ወጣቶቹ ያውን ትውልዶች እነሱ ይበላሻሉ። በቃ ስራቸውን ያቁሙ ነው እንጂ ስለነሱ መዋደድ ስለነሱ መጣላት ራሳቸው እርስ በርስ ይተዋወቃሉ። ማን ምን እንደሆነ እዛ ጋር እነሱ ራሳቸው ይተዋወቃሉ። ሳይነጋገሩ አይደለም ይሄን ነገር ይዘው የሚመጡት። ግን አሁን እየሰሩ ያሉት በትዳርም እንደገና ደግሞ በዚህ በመተቱም በምኑም የሌለ ነገር ነው እነሱ እያደረጉ ያሉት። ትውልድ ያበላሹ ነው የምለው። ያ የራሳቸው እንጀራቸው ነው የራሳቸው ማብሰያ ነው። በሌላ ነገር መምጣት ይችላሉ። በፊትም ቆንጆ ስራ እየሰሩ ህዝብ አልጠላቸውም። እየወደዳቸው ብዙ ነገር እያደረገ ነበረ ነው የምልሽ። ግን አሁን ግን የሚሰሩት ነገር ብዙ የቡታጅራ ልጆች እኔ ድራማ ይሁን እኔ ግራ ነው የሚያጋባኝ። በእውነቴን ነው የምልሽ። ሳየው ማየት አልፈልግም። ግን እኔ አይቼው እንዴ ምን ያህል ነው ይሄ ትውልድ ምንድነው የሚማረው ላለው እንዴ እና ብሩክ የሚሰሩት ስራ ሃይሚን ይዘው ሄዶ ሌላ ጠቅላላቸው ሰለጠኑ ጠቅላላቸው። ትላንትና የምናውቃቸው አይናችን እያየ አዲስ አበባ ከተማ ገቡ። መብራት፣ ፎቅ፣ ልብስ፣ ፋሽን፣ ከለር፣ ስታይል አገኙ። ከኛ በላይ ሰው የለም አሉ። አሁን ከኛ በላይ ሰው የለም። መሬት አይንካን አሉ እነሱም በይ። ሁለተኛ ደግሞ አሁን ትላንትና ስከፍት ያየሁት እነ ውብዬ እነ ማናቸው ስማቸው የሰራቱን ስራ አይተሻል አይደለ? ኢትዮጵያ ላይ እኮ ህግ የለም ነው እኮ ሰው ገሎ ይመጣል። ህግ የለም። ሰው በየቦታው የሚገዳደለው ምን ተምሮ ነው? ያያለም የቡታጅራ ልጅ ጠቅላላ ኢትዮጵያ ገብቶ ህዝብን እያበላሸ እኔም ያሉበት አካባቢ ተባለ። እኔ የሉም ውሸት ነው። እኔ ስጠይቅ የሉም። ኦኬ ኢትዮጵያ ነሽ ለካ። ለምንድን ነው እሱ መሲ ኢትዮ ኢንፎ ጋር ደውለሽ የማታናግሪያት? ኢትዮ ኢንፎ ሚዲያ ስልኳ ቁጥሩ አይለሽም? ነጋሽ ሚዲያ አለ። አሁን ለሱ ስሰጪው ይዣለሁ። እሱ ካወራት እኔ ማውራት አለው። የብዙዎች ለመሰላችሁ ነው አሁን እዚህ ሚዲያ ላይ መሰጣችሁ ስልኳ የሚዲያ ስለሆነ ወዬ ይቅርታ። ኢትዮጵያ የት ነው ያለችው? የት ነው ያለሽው? ዮዲት አዲስ አበባ ብሔረጽጌ አዲስ አበባ ላይ። ኦኬ እንትን በያትና ማድረግ የምትችል ከሆነ ቲጂ ፎሎውን ትመልስልሽና በውስጥ አውሪያት። ምክንያቱም እኔም አሁን እስቲ ዮዲት ጨርስና የምናገረው ነገር ስላለኝ በዛ በኩል ከተረጋጋ ዮዲት ስትወጪ ሃይቲኛለሽ። እሺ እኔ በዛት ኢትዮጵያ ያላችሁ ሰዎች ናችሁ እዚህ ላይ በጣም ፎከስ አድርጋችሁ ስልክ እየደዋወላችሁ ዳይሬክት ይሄን ያለውን ነገር እንትን እንድትሉ አይኖ ብዙ ነገር እንደሚከብድና ቃለን ቢሆንም ግን ሚዲያ ላይ መጮ ብቻውን ትርጉም አለው ብዬ ማለት ስለማልችል በቃ መሬት የወረደ ነገር ካልሰራን ነገም ተነጎዳም ብዙ ዩቲዩበሮች የሚከፍቱት በእንደዚህ አይነት አጀንዳ ነው። በመተት በሴት ማማረጥ እና በጥንቆላ ይሄ ሴት ወንዱ ወደ ሴት ሴቷ ወደ ወንድ እየሆኑ በሚመጡት ነው።
ትውልድ እየጠፋ የሚሄደው። ስለዚህ እዛ ላይ ፎከስ አድርገን ብንሰራ ኢትዮጵያ ያላችሁ። ለዛ ነው ስልክ ቁጥር የመሲ ኢትዮ ኢንፎን እና የነጋሽ ሚዲያን የሚዲያ ስልክ ስለሆነ ሚዲያ ላይ እየሰጧችሁ ያለሁት ማለት ነው። እኔ ለሁለቱም ጽፌ ያለሁኝ ሁለቱም እሺም እንጂ አጥጋይ መልስ ስላልመለሱልኝ ተመሳሳይ አንድ አይነት መልእክት ሲደርስላቸው ተመሳሳይ ሜሴጅ ሲገባላቸው ፎከስ አድርገው እዛ ቦታ ላይ እንዲያዩት ያደርጋሉ። ለዛ ነው ሚዲያ ላይ የምሰጣችሁ ማለት ነው። ኦኬ እና ቴንክ ዩ የኔ እናት። እያሱ ስልክ እየገባብህ ነው መሰለኝ። ይቅርታ እንግዲህ ችግር የለውም ወይ ከማውራት እንዳላቆማት ይቅርታ ጠይቃለሁ። በእኔ በኩል ሁለቱንም ሚዲያ ነገ ጠዋት አገኛቸዋለሁ፣ ይደውላለሁ። I will do promise ቃሌን ጠብቃለሁ። ሁለተኛ ደረጃ ስነ ምግባር ምንድነው የሚለው ነገር ከእናንተ ጋራ ተባብረን ተሳስበን የሚችለውን ኮርስ ለመስጠት የሜሬጅ ካውንስሊንግ እነሱ እያደረጉ ያሉት ኦልሬዲ በኢትዮጵያ ሕዝብ ላይ ግድያን ነው ፈጸሙት ብዬ ነው የማስበው። ለምን ግድያ ማለት ለስብስ ሰው ልጅ በሞራል ከተበላሸ ግብረገብ ውጭ ከሆነ በመንፈስና በሐሳብ እየሞተ ነው የሚሄደው። መጨረሻ ምንድነው የሚሆነው? ሜሬጅለስ ነው የሚሆነው። ሰው ትዳሩን እንዲጠላ ነው እያደረጉ ያሉት። በትዳር ላይ ሰው ተረጋግቶ እንዳይኖር፣ እንዳይተማመን፣ እንዳይደጋገፍ ይህንን እያደረጉ ያሉት እና ይህንን አጥብቀን መታገል ያለብን ሁላችንም። ነገ ልጆች አሉን፣ ሴት ልጆች አሉን፣ ወንዶች ልጆች አሉ፣ አግብቶ ይወልዳሉ። መሀከል ላይ ደግሞ እንደዚህ አይነት እነዚህን ቪዲዮ የማያዩ ሰው ወጣቶች ደግሞ አሁንም ነፃ ነው ክፍት ነው ሁሉ ነገር ብሎ የሚያስቡት ነገር ግን ትውልድ ከፈጠርክ በኋላ ማታስተምረውን ማታሳድገውን ልጅ ወልደ እንደፈለክ የምታደርግ ከሆነ ይሄ በእግዚአብሔርም ዘንድ ቅጣት አለው። በአገሪቱም ሕግ ላይ በዚህ ደረጃ የተቀመጠ ነገር ባይኖርም የሚራብ የሚጠማ ትምህርት ቤት የማይሄድ ልጅ እየፈጠሩ እንደዚህ የሚያደርጉ ከሆነ እያስፋፉ ያሉት ይሄ ሰዶማዊነትን አፕሪሼት እያደረጉ ይሄንን እያደናነቁ የምንቀጥልበት ምንም ምክንያት አለ። ሴቶችን ለማሰቃየት የሚደረጉት እነዚህ ክፍሎች ወሲባዊ የሚያስነሳ ጸብን ይጭራሉ። ይህ ጠብ ደግሞ ለመፍጠር የራሳቸውን የወሲብ ስሜት ይቀሰቅሳሉ። በተጠቃሚዎችና በስቃይ ህመም ላይ የወሲብን ስሜታቸው ከፍ ያደርጋሉ። በዚህ ውስጥ ነው እርካታ እያገኙ ትውልድን የሚገሉት የሚል አንድ የሩዋንዳ ፕሬዚደንት የነበረው ሙስኔቪ የተናገረው ንግግር ነው። ስለዚህ በሴት ልጅ ስቃይ የሚረኩ ሰዎች በእንዲህ ሁኔታ አናደፋፍር እላለሁኝ። በእኔ በኩል ያለው ጥያቄ ካላችሁ እንግዲህ ይህንን ብዬ ይቅርታ አድርግልኝና አሁን ይሄንን ነገር ስትናገር ትላንትና ምን እንደሰማሁኝ የሄርሜላ ወዳጆች እኔ ጌታ ሆይ እውነት አንዳንዴ ስንደግፍ ለምንድነው ጭፍን የምንሆነው? ስንናገር ለምንድነው ህሊና የማይኖረን ብዬ ራሴን ስቅቅ ብዬ ነው የወጣሁት። ሄርሚ የሆነ ነገር ሄርሚን ሳያት ስሜቴ ይመጣል ብላ የምትናገር ቆሻሻ ሴት የፈላችበት ሰዓት ላይ ነው ያለን። ሄርሚ ስትናገር ሴት ሆና ሄርሚ ስትናገር ስሜቴ ይመጣል የሄርሚ ስሜት እኔ ጋር ነው ያለው ብላ የምትናገር ሴት እያየን ያለን። እንዲች አይነት ሴቷ ነው ምን ትላታለህ? ምንስ ብለካል ልትመልሳት? ምንስ ብትላት እንደው ሴት እኮ ሴት ናት ብለክም ልታስረዳት ምን ብለህ ትችላለህ? በቃ ይዘገንንሃል እንዴ? ሰው እናት አለ እንደወለደችው ቤተሰብ እንዲያሳደጋት ሃይማኖት የላትም እንዴ? ለምንድነው ሊጋጦጥ ከአንደበቷ ሰው ይሰማኛል፣ ቤተሰብ ሊሰማኝ ይችላል፣ ጎረቤት፣ አካባቢ፣ የሃይማኖት አባቶች ሊሰሙኝ ሊያዩኝ ይሰማሉ ይችላሉ ብላ ለምንድነው ለምትናገረው ጥንቃቄ የማይኖራት ሴት ልጅ በዚህ ልክ? እንግዲህ ይሄ ነው አሁን አንዳንድ ጊዜ በኢትዮጵያ ቴሌቪዥን ላይ በጣም ቆንጆ ውድ የሆኑ ሴቶች ይቀጠራሉ።